ይቺ አህያ የተሰረቀች ነበረች። ባለቤቷ ሌላ ነው፣ የወሰደው ደግሞ ሌላ ነው። አንተ ለተቀመጥክባት አህያ ክብር ይገባታል ሲሉ ልብሳቸውን አውጥተው አነጠፉለት። አያችሁ፣ ክብር ለሚገባው ክብርን እንሰጣለን፣ ምስጋና ለሚገባው ምስጋና እንሰጣለን። ማቴዎስ ወንጌል ምዕራፍ 21 ቁጥር 15 ላይ ሕፃናት እንዳመሰገኑት እናገኛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ልጆች በሎል እግዚአብሔር ፍጹም ሰላም እንደምንሰነበታቸው አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። አትለይምና እናቱ እናታችን ቅድስት ድንግል ማርያም አንቀጸ ብርሃን ወላዲተ አምላክ ጸሎቷ፣ ልመናዋ፣ አማላጅነቷ ከሁላችን ይሁን። እንደ እግዚአብሔር መልካም ፈቃድ የዐቢይ ጾም 8ኛ ሳምንት ሆሳዕና ደርሰናል። እንደ እግዚአብሔር መልካም ፈቃድ ሆሳዕና ምን ማለት ነው? በዚህ ዕለት ምን ተፈጸመ? እኛስ ምን ተጠቀምን? የሚለውን በማቴዎስ ወንጌል ምዕራፍ 21 በቁጥር 2 ባለው ኃይለ ቃል መነሻ አድርገን ለጥቂት ደቂቃ እግዚአብሔር አምላክ ያስተምረናል። ቀድሞ ለነቢያት፣ ለሐዋርያት፣ ለሐዋርያን አበው እውቀትን፣ ጥበብን፣ ማስተዋልን የሰጠ ልዑል እግዚአብሔር ለሁላችንም ማስተዋሉን ያድለን። ፍትሕዎ ወአምጽእዎ ሊተ፣ ፈትታችሁ አምጡልኝ። ይህ ሳምንት በቅድስት ቤተ ክርስቲያን ስያሜ መሠረት ሆሳዕና እየተባለ ይጠራል። ሆሳዕና ማለት አሁን አድን፣ እባክህን እርዳን ማለት ነው። እንግዲህ በዚህ ዕለት ኢየሱስ ክርስቶስ በአህያ ውርንጭላ ተቀምጦ ወደ ከተማይቱ እንደገባ ይነገራል። እንግዲህ ሆሳዕና አሁን አድን፣ ሆሳዕና እባክህን እርዳን ማለት ነው። እንግዲህ የአዳም ልጆች በደረሰብን ሞት በደረሰብን መከራ የምናሰማው ወይም ያሰሙት የልመና ድምፅ ነው። እባክህ አሁን አድን፣ እባክህን አሁን እርዳን እያሉ እንደ ልብ የተባለው ቅዱስ ዳዊት በመዝሙር 118 ከቁጥር 25 ላይ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና ይለናል። በትንቢት መነጽርነት ተመልክቶ እንግዲህ በሆሳዕና ዕለት ሆሳዕናና ምሳሌነቱን እንመለከታለን። ለምን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ከተማይቱ ገባ የሚለውንም እንመለከታለን። ከዛ በተጨማሪ ሐዋርያት ልብሳቸውን አነጠፉለት፣ ዘንባባም አነጠፉለት የሚለውን እንመለከታለን። ጌታ በፈረስ ስለምን አልተቀመጠም? በዚህች ዕለት ምዕመናን በግንባራቸው ላይ በዘንባባ የተሠራ መስቀል ምልክት፣ በጣታቸው ላይ የቀለበትን ያደርጋሉ። ይህስ የምን ምሳሌ ነው የሚለውን እንመለከታለን። እንግዲህ በዚህ ዕለት ሆሳዕና በአርያም እያሉ ሕፃናት እንደዘመሩለትም እናገኛለን። ሆሳዕና ማለት አሁን አድን፣ እባክህን አሁን እርዳን ማለት እንደሆነ ከተመለከትን ማቴዎስ ወንጌልን ስናነብ ኢየሱስ ክርስቶስ ሁለቱ ደቀ መዛሙርቱን ሁሩ ሀገረ ቅድሜክሙ ይላቸዋል። ምን ማለት ነው? በፊት ለፊታችሁ ወደምታገኟት ቦታ ከተማ ሂዱ፣ የታሰረች አህያና ውርንጭላ ታገኛላችሁ አላቸው። ኢየሱስ ክርስቶስ ነው እንዲህ የሚላቸው። ሁለት ደቀ መዛሙርቱን ልኮ ሂዱ ፈታችሁ አምጡልኝ አላቸው። ማን ነው የማን ነው ብሎ ሰው እንኳን ቢጠይቃችሁ ባለቤቱ ይሻታልና ብላችሁ መልሱ አላቸው። አዎ እነዚህ ሁለት ደቀ መዛሙርት የታሰረችውን አህያ ሊያመጡ ሄዱ። ለምን ግን ኢየሱስ ክርስቶስ የታሰረችውን አህያ መረጠ ቢባል፣ ሌላ ያልታሰሩ ብዙ አህያዎች አልነበሩም ቢባል፣ ይህች አህያ የተሰረቀች አህያ ነበረች። አዎ ባለቤቷ ፈጣሪዋ ኢየሱስ ክርስቶስ ይፈልጋታል። ስለዚህ የተሰረቀችውን አህያ መልሱ አለ። ይህች አህያ ባለውለታ ነች። አዎ ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ እስትንፋሷን ገብራለታለች። ኢየሱስ ክርስቶስ በተሰደደ ጊዜ ይዛው አብራ ትሰዳለች። ኢየሱስ ክርስቶስ በዕለተ ሆሳዕናም ፈታችሁ አምጡልኝ አለ። አዎ እኔና እናንተንም ኢየሱስ ክርስቶስ ይፈልገናል። ደም የከፈለልን ልጁ እግዚአብሔር አንድያ ልጁን ለእኛ የሰጠን ደም የከፈለልን የተቀደሰ ሰውነት አለን። ይህን ሰውነታችንን እግዚአብሔር ይፈልገዋል። ይህ ሰውነት፣ ይህ ቤተ መቅደስ የእግዚአብሔር መገልገያ ነው። የሥጋ ፍላጎታችን መጫወቻ መሆን የለበትም። ለዚህ እኮ ነው ፍትሕዎ ወአምጽእዎ ሊተ፣ ፈታችሁ አምጡልኝ አለ። ለምን?
ይቺ አህያ የተሰረቀች ነበረች። ባለቤቷ ሌላ ነው፣ የወሰደው ደግሞ ሌላ ነው። አዎ እኛም ባለቤታችን እግዚአብሔር ነው። አምላካችን እግዚአብሔር ነው። መመኪያችን እግዚአብሔር ነው። ኃይላችን እግዚአብሔር ነው። ግን ኃይላችን ስልጣናችን፣ ኃይላችን ገንዘባችን፣ ኃይላችን ዕውቀታችን የመሰለን የሚመስለን ብዙዎች አለን። አይደለንም። ኃይልስ እግዚአብሔር ነው። መመካትስ ቢኖር በእግዚአብሔር ነው። የሚመካት ቢኖር በእግዚአብሔር ይመካ ነው እንጂ በዕውቀታችን፣ በገንዘባችን፣ በስልጣናችን፣ በትዳራችን መመጻደቅ መመካት አይገባም። ተሰርቀናል ብዙዎቻችን። ለዚህ ነው እኮ ፈታችሁ አምጡልኝ ያለው ክብር ይግባውና ጌታችን ኢየሱስ ክርስቶስ። እንግዲህ ወንበዴዎች አህያውን ሰርቀው በመንደር እንዳሰሩ ሰይጣንም እኛን ሰርቆ በሲኦል አስሮናል። ሰይጣንም የእኛን ልቦና ሰርቆ በሐሜት፣ በዝሙት፣ በስርቆት አስቀምጦታል። አዎ ከሐሜት ልንፈታ ይገባል። ከስርቆት ልንፈታ ይገባል። ከዝሙት ልንፈታ ይገባል። ወጣቶች ከሥጋዊ ፍትወታት ልንፈታ ልንላቀቅ ይገባል። ሥጋችንን ለነፍሳችን ልናስገዛ ያስፈልጋል። አዎ በዚህች ሳምንት ሆሳዕና በአርያም እየተባለ የተዘመረለት ጌታ ኢየሱስ ክርስቶስ በአህያ ውርንጭላይቱ ተቀምጦ ወደ ከተማይቱ በገባ ጊዜ ሐዋርያት ልብሳቸውን አውጥተው አነጠፉለት። አይደለም አንተ ለተቀመጥክባት አህያ ክብር ይገባታል ሲሉ ልብሳቸውን አውጥተው አነጠፉለት። ዘንባባ ዝንጣፊም አውጥተው አነጠፉለት ለዚህ ጌታ ለኢየሱስ ክርስቶስ። እንግዲህ ልብ እንበል። ሐዋርያት በዛን ጊዜ የነበሩት ሰዎች ልብሳቸውን አውጥተው ለአህያይቱ አነጠፉ። ጌታ ለተቀመጠባት አህያ በዚህ ዘመን ያለ ሰውስ፣ በዚህ ዘመን ያለ ትውልድስ ጌታ እንደወለደች 9 ወር ከ5 ቀን በማኅፀኗ ለተሸከመች ለእመቤታችን ለቅድስት ድንግል ማርያም ክብር የማይሰጥ ትውልድ ላይ ደርሰናል። አዎ ትውልድ ሁሉ ብፅዕት ይለኛል ብላ የተናገረች እመቤታችን ከትውልድ የማይቆጠር ትውልድ ለእመቤታችን ክብር የማይሰጥ ትውልድ መጥቷል። እንግዲህ ልብ እንበል። ጌታ ለተሸከመች አህያ ክብር ከተሰጠ ጌታ እንደወለደች ለድንግል ማርያም ምን ያህል ክብር ይገባ ይሆን? አዎ እንግዲህ ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጧል። ስለምን ተቀመጠ ቢባል ብዙ ምክንያቶች ይኖራሉ። በጥቂቱ እንመልከት። አንደኛው ትሕትናውን ለመግለጥ ነው። አዎ ኢየሱስ ክርስቶስ ትሑት ነው። ኢየሱስ ክርስቶስ ትሕትና የእሱ መገለጫ ነው። አዎ እንደ ክርስቶስ ትሑት መሆን አለብን። ሌላው የሰላም ዘመን መሆኑን ለመናገር ነው። አዎ ጦርነት በሆነ ጊዜ በፈረስ በሰረገላ ላይ ይሄዱ ነበረ፣ ግን ሰላም ሲሆን በአህያ ላይ ይሄዱ ነበረና ኢየሱስ ክርስቶስ የሰላም አምላክ የሰላም ዘመን እንደሆነ ለማጠየቅ በአህያ ውርንጭላ ላይ ተቀምጦ ሄዷል። እንግዲህ ትልቅ አህያ፣ ትንሽ አህያ አለች። ትልቁ አህያ ኦሪትን የለመደች ሸክም የለመደች አህያ ነች። አዎ ሌላው ትልቁ አህያ የእስራኤል ምሳሌ ነው። ትልቁ አህያ ሸክም እንደለመደች ሁሉ እስራኤላውያን ሕግን ለምደዋል። ሌላው ትልቁ አህያ የአዳም ምሳሌ ነው። አዳም የተሸከመውን ሸክም ምሳሌ ነው። ውርንጭላዋ ትንሿ አህያ የምን ምሳሌ ነው የሚለውን ብናይ የሕገ ወንጌል ምሳሌ ነች። አዲስ ሕግ ነች። ሌላው የአሕዛብ ምሳሌ ነች። አሕዛብ ለሕግ አዲስ ናቸው። ሌላው ደግሞ የእመቤታችን ምሳሌ ነች። እመቤታችን የዓለም ሸክም አቅልላለች። አዎ ዓለም ሲጨነቅ የነበረው ለ5500 ዘመን በፍዳ ተጨንቆ ሲኖር የነበረውን እመቤታችን ሸክሙን አቅልላለች። እንግዲህ ሕዝቡም በጎዳና እየወጡ ልብሳቸውን እያነጠፉ ሆሳዕና በአርያም እያሉ አመስግነውታል። የዘንባባ ዝንጣፊም አስቀምጠውለታል። ዘንባባ እንግዲህ ይስሐቅ በተወለደ ጊዜ አብርሃም ዘንባባ ይዞ እንዳመሰገነ መጽሐፍ ቅዱስ ይነግረናል። ሌላው ዘንባባ ደርቆ እንደገና ሕይወት ይዘራል። የደረቀ ሕይወታችን የምታለመልም አምላክ አንተ ነህ ሲሉ ነው። አዎ ተስፋ ብንቆርጥም ተስፋ የሚሰጠን እግዚአብሔር ነው። እኛ ደግሞ ተስፋ መቁረጥም የለብንም። የፈለገ ነገር ሰው ተስፋ ቢያስቆርጠን ደረቀ ሕይወታቸው፣ ተበላሸ ሕይወታቸው ምንባል ሕይወትን የሚቀጥል እግዚአብሔር ነው። ሌላው ዘንባባ የሰላም ምልክት ነው። ሰላማዊ ጌታ ሰላማዊ አምላክ ነኝ፣ ሰላማዊ አምላክ ሰላማዊ ጌታ ነህ ሲሉ የዘንባባ ዝንጣፊ ያስቀምጠውለታል። ሌላው ዘንባባ እሾሃማ ነው። አንተ ሕያው አሸናፊ ጌታ አምላክ ነህ ሲሉ ነው።
ሌላውን ዘንባባ እሳት አይበላውም፣ ለብልቦ ብቻ ይተወዋል። ጌታም አንተ ባህሪን መመርመር አይቻልም ሲሉ ነው። አዎ ጌታን መመርመር አይቻልም። እግዚአብሔርን ይህ ነው ብሎ ማወቅ አይቻልም። እግዚአብሔር ግን ማይምረህ ወአት ሁሉን አዋቂ ነው። በሆሳዕና ዕለት በጣታችን የእጅ ቀለበትን ዘንባባ ሰርተን ለምን እናደርጋለን ቢባል ጌታ ለአዳም የገባውን ቃል ለማሰብ ነው። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል የገባለትን ለማሰብ በዘንባባ ዝንጣፊ በዘንባባ ቀለበት ሰርተን እናስቀምጣለን። ሌላው ለእመቤታችን ለቅድስት ድንግል ማርያም የገባው ቃል ኪዳን ነው። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ተጽፎ የምናገኘው ታሪክ ይህንን ይነግረናል። ጌታችን ኢየሱስ ክርስቶስ በሆሳዕና ዕለት በአህያው ላይ ተቀምጦ ወደ ከተማይቱ ሲገባ መኑ ውእቱ ይህ ማን ነው እያሉ ጠየቁ። ይህ ማን ነው የተባለው በሆሳዕና ዕለት ተከብሮ የመጣው ማን ነው ሲባል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አዎ ይህ ማን ነው? የሰላም ጌታ። ይህ ማን ነው? የበረከት መገኛ ማን? ኢየሱስ ክርስቶስ። ኢየሱስ ክርስቶስ የሰላም መገኛ ነው። ለዚህ እኮ ነው በትንቢተ ኢሳይያስ ምዕራፍ 54 ቁጥር 10 ላይ የሰላሜም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር ይላል። የሰላም ጌታ እግዚአብሔር ነው። ሌላው ሆሳዕና የተባለለት ኢየሱስ ክርስቶስ ማን ነው ከተባለ ሁሉን አዋቂ ማይምረህ ወአት ነው። ሁሉን የሚያውቀው እግዚአብሔር ነው ኢየሱስ ክርስቶስ ሆሳዕና የተባለለት። ሌላው ክብር የሚገባው ኢየሱስ ክርስቶስ በክብር ሆሳዕና በአርያም እየተባለ ገባ። አዎ ዝም በሉ አትዘምሩ ቢሏቸው እንኳን እናንተስ ዝም ብታሰኟቸው የቢታንያ ድንጋይ አፍ አውጥተው ይዘምራሉ የተባለበት ዕለት ነው። አዎ ዛሬ እንዳንዘምር ዛሬ እንዳናገለግል መሰናክል የሚሆኑ ብዙ ፈተናዎች ሊኖሩ ይችላሉ። ከወዳጅ ከዘመድ ከጓደኛ ከመናፍቅም ከሌላም። አዎ ግን እግዚአብሔር አገልጋይ ለራሱ ያስነሳል፣ ለቤቱ አገልጋይ ያስነሳል። እኔ ብቻ አገልጋይ ነኝ እኛ ብቻ ነን አይባልም። ከኛ ከናንተ ከሁላችን የሚልቅ እግዚአብሔር ለቤቱ አገልጋይ ያስነሳል። የተሻለ የሚያገለግል አገልጋይ እግዚአብሔር በቤቱ ያስነሳል። ለዚህ ሆሳዕና በአርያም የተባለው ክብር የሚገባው ኢየሱስ ክርስቶስ ነው። እንግዲህ ሌላው በአህያው ጭላይቱ ላይ ተቀምጦ ወደ ሆሳዕና እየተባለ እየተዘመረለት የገባው ብንቀርበው የማይርቀን ስንፈልገው የማይሸሸን ኢየሱስ ክርስቶስን ነው ሆሳዕና እየተባለለት የገባው። ሌላው ባለማወቅ ባለመረዳት ለሚጠፉት የሚያዝን ነው። ምን ይለናል? ሉቃስ 19:41 ላይ ሲቀርብም ከተማይቱን አይቶ አለቀሰላት። ክርስቶስ ሕይወታችንን አይቶ ያለቅስልናል። አዎ ደም የከፈለለት ይህን ሕይወታችንን ባልሆነ ሱስ ስንጠመድ፣ ባልሆነ ሐሜት፣ ባልሆነ ስርቆት ከሕጉ ስንወጣ ያዝንልናል፣ ይራራልናል፣ ይፈልገናል። እኛ ግን ልቦናችን ለእግዚአብሔር እየሰጠን አይደለም። ሐሳባችን ሁላችንም ልቦናችን ለእግዚአብሔር እንድንሰጥ እሱ ይፍቀድልን። ሌላው መምህረ ትሕትና ነው። ሆሳዕና የተባለለት መምህረ ትሕትና ነው ኢየሱስ ክርስቶስ። በማቴዎስ ወንጌል ምዕራፍ 21 ቁጥር 8 ላይ የምናገኘው ታሪክ ይሄን ይነግረናል። ሌላው ምስጋና የሚገባው ነው። አያችሁ፣ ክብር ለሚገባው ክብር እንሰጣለን፣ ምስጋና ለሚገባው ምስጋና እንሰጣለን። ማቴዎስ ወንጌል ምዕራፍ 21 ቁጥር 15 ላይ ሕፃናት እንዳመሰገኑት እናገኛለን። ቤተ መቅደሱን በስልጣኑ የሚያጸዳ የሚያስተካክል ስለሆነ ነው። አዎ ቤቴ ስትሰማይ ቤተ ጸሎት ቤቴ ጸሎት ቤት ትባላለች ብሎ የተናገረው ኢየሱስ ክርስቶስ ነው። ሆሳዕና በአርያም የተባለለት ይገባው። ኢየሱስ አዘዘ። ምን ብሎ አዘዘ? ሂዳችሁ ፈታችሁ አምጡልኝ አለ። አዎ ሁላችንም አሁን ከብዙ ነገር ልንፈታ ይገባል። አዎ ሁላችንም ከታሰርንበት ነገር ልንፈታ ይገባል። ከታሰርንበት እንድንፈታ እግዚአብሔር አምላክ ይርዳን። አዎ የተጣላን ልንታረቅ ያስፈልጋል። ምስኪኑን ልንጠይቅ፣ የተራበውን ልናበላ፣ የታሰረውን ልንጠይቅ ያስፈልጋል። አዎ ንስሐ ልንገባ ያስፈልጋል። ክርስቶስ ይፈልጋል። እኔና እናንተም ደግሞ ወደ ፈለገን አምላካችን ኢየሱስ ክርስቶስ መምጣት አለብን። ፈትሕዎ ወአምጽእዎ ሊተ፣ ፈታችሁ አምጡልኝ። እንግዲህ በኃጢአት ታስረናል፣ በዝሙት ታስረናል፣ በወንጀል ታስረናል። ሰው በሁለት አይነት መንገድ ሊታሰር ይችላል። በኃጢአት ይታሰራል፣ በክህደት ይታሰራል። በክህደት የታሰሩት
አሕዛብ መናፍቃን ናቸው። በኃጢአት የታሰርን ደግሞ ክርስትና ውስጥ እያለን ነገር ግን ሌሎች ተገቢ ያልሆኑ ነገሮችን ኃጢአትን እየሰራን ከእግዚአብሔር የራቅን ሰዎች አሉ። ስለዚህ ፍትሕ ወአንጽሖ ሊተ ፈታችሁ አምጡልኝ ይላል። ማሰርም መፍታትም ደግሞ የሚችሉት አባቶቻችን ካህናት ናቸው። ስለዚህ ሁላችንም በተለይ በዚህ ቀን መምህረ ንስሐዎቻችን ጋር እየሄድን እንድንፈታ ንስሐ እንድንገባ ቅዱስ ሥጋውና ክቡር ደሙን እንድንቀበል እግዚአብሔር አምላክ ይርዳን። የመከረን ያስተማረን የአባቶቻችን የእኛም አምላክ መድኃኔ ዓለም ክብር ምስጋና ለእርሱ ይሁን። ይቆየን።